የቤቨንስ ፎርሳ ስምምነት በንዑስ ኮሚቴ 15 በተባበሩት መንግስታት ዘንድ ያለው የታላቋ ብሪታንያ ዋና መልእክተኛ ቤቨንና ስፎርሳ በተስማሙበት መሠረት ረቂቁን ውሳኔ አስተካክሎ ለዋናው ኮሚሲዮን ሲያቀርብ በተጨማሪ ከህንድ ከአውስትራሊያና ከኢራቅ መንግስታት ከነዚሁ ለቀድሞዎቹ የጣሊያን ኮሎኒዎች መፍትሄ እንዲሆኑ ልዩ ልዩ ሐሳቦች መጉረፍ ጀመሩ። የጣሊያን የውጭ ጉዳይ ሚኒስትር ካርሎስ ፎርሳ በለንደን ያደረገውን ስምምነት በይፋ እንዲደግፉለት ለወዳጁ ለፈረንሳይ መንግሥትና ለታዛዦቹ የላቲን አሜሪካ አገሮች ለማስረዳት ጥቂት ቀናት አስፈልገውት ነበር። ላቲኖችም ለንደን ላይ ስለተደረገው ስምምነት መምሪያው ከጣሊያን መንግሥት ተፋጥኖ ስላልደረሳቸው ከታላቋ ብሪታንያ ዋና መልእክተኛ የተዘጋጀውን አዲሱን ረቂቅ ውሳኔ ለማደናቀፍ በሰፊው ማምታታት ጀመሩ። በ18ቱ የላቲን አሜሪካ አገሮች ስም የቀድሞዎቹ የጣሊያን ቅኝ ግዛቶች በኢንተርናሽናል ድርጅት ሞግዚትነት አስተዳዳሪው ጣሊያን ሆኖ ተመድበው ሊቢያ ከ10 ዓመት በኋላ ነጻነቷን እንድትቀበል ኤርትራና ሶማሌ ግን ነጻ የመሆናቸው ጊዜ ላልተወሰነ ዘመናት እንዲቆይ የሚል ሐሳብ ነደፉ። ከህንድ ከአውስትራሊያና ከኢራቅ በቀረቡት ረቂቅ ውሳኔዎች ላይ በተለይ ኤርትራን በሚመለከት ጉዳይ ሦስቱ አገሮች ተመሳሳይ የሆነ አቋም አሳይተዋል። ይኸውም የኤርትራ ሕዝብ ፍላጎቱ ምን እንደሆነ በትክክል እንዲታወቅ የተባበሩት መንግሥታት ድርጅት የራሱ የሆነ መርማሪ ኮሚሲዮን ልኮ ማጣራት አለበት ሲሉ ያሳሰቡት ነው። ከተባበሩት መንግሥታት አባል አገሮች የሚቀርቡት የተለያዩ ሐሳቦች የቤቨንስ ፎርሳን ስምምነት እያወናበዱ የእንግሊዝን ዕቅድ የሚተናኮሉ በመሆናቸው የአሜሪካ ዋና መልእክተኛ ጆን ፎስተር ደለስ አንድ ዘዴ መፍጠር አስፈላጊ ሆኖ ታየው። ግንቦት 9 ቀን 1949 ዓ.ም ለዋናው ኮሚሲዮን ባቀረበው ሐሳብ 15 አባላት አገሮች ያሉበት ኢትዮጵያም ጭምር አንድ ንዑስ ኮሚቴ በአስቸኳይ ተቋቁሞ እነዚህን ከልዩ ልዩ አገሮች የቀረቡትን ረቂቅ ውሳኔዎች በሁለት ቀን ውስጥ አጣርቶ ብዙ ድጋፍ ያገኘውን ሐሳብ መርጦ ለዋናው ኮሚሲዮን እንዲያቀርብ ጠየቀ። ወዲያውም የአሜሪካ ሐሳብ በ34 ድምፅ ብልጫ ተደግፎ የመለያ ቁጥሩ 15 የሆነው ይህ ንዑስ ኮሚቴ በፍጥነት ተቋቁሞ ሥራውን ጀመረ። በቤቨንስ ፎርሳ ስምምነት መሠረት ከታላቋ ብሪታንያ ተሻሽሎ የቀረበውን ረቂቅ ውሳኔ እንዲደግፉለት የጣሊያን መንግሥት ወገኖቹ የሆኑትን ሁሉ አዘጋጅቷቸው ስለነበር ንዑስ ኮሚቴ 15 ሥራውን ሲጀምር ብዙ ችግር አላጋጠመውም። ከሶቪየት ኅብረትና ከአንዳንድ አገሮች የቀረቡትን የተለያዩ ሐሳቦች በድምፅ ብልጫ አስወግዶ ከታላቋ ብሪታንያ በቀረበው ረቂቅ ውሳኔ ላይ ብቻ ለመነጋገር የንዑስ ኮሚቴው የሥራ መምሪያ ሆነ። ኤርትራን በሚመለከት በኮሚቴውና በኢትዮጵያ መልእክተኛ መካከል ከፍ ያለ ክርክር የተፈጠረው ለአስመራና ለምጽዋ ከተሞች የተለየ የመተዳደሪያ ቻርት ይዘጋጅላቸዋል በሚለው ቃል ነበር። ኮምት ካርሎስ ፎርሳ ያሳደረው ተስፋ ሁለቱ ዋና ዋናዎቹ የኤርትራ ከተሞች በተባበሩት መንግሥታት ድርጅት የታወቀ የኦቶኖሚ ቻርት ሲኖራቸው ከንቲባዎቹ የሚመረጡት በነዋሪዎቹ ድምፅ ስለሆነ የጣሊያን ዜጎች በገንዘብ ኃይል ምርጫውን ለማግኘትና የአስተዳዳሪነቱን ወንበር ለመያዝ ይችላሉ የሚል ነው። የእንግሊዝ የውጭ ጉዳይ ሚኒስትር ኤርነስት ቤቨን ግን የስፎርሳ ሕልም በተባበሩት መንግሥታት ኮሚሲዮን ለመጽደቅ ዕድል እንደማይኖረው ያቅ ነበር። በንዑስ ኮሚቴ 15 ከተመደቡት አባል አገሮች ውስጥ ፈረንሳይና ላቲኖቹ የአስመራና የምጽዋ ከተሞች የኦቶኖሚ ቻርት እንዲሰጣቸው ብቻ ሳይሆን ቻርቱ የሚሰናዳው በተባበሩት መንግሥታት ድርጅትና በጣሊያን መንግሥት ተራድኦ ነው ብለው ጩኸታቸውን ቀጠሉ። የኢትዮጵያ መልእክተኛም ይህን የመሰለ የአንድን ነጻ መንግሥት መብቱንና ክብሩን በቀጥታ የሚነካ ከኢንተርናሽናል ሕግና ሥርዓት ውጭ የሆነ ፋሽስታዊ ሐሳብ የማንቀበለው ብቻ ሳይሆን
አጥብቀን የምናወግዘው ነው በማለት ተከራከረ። በኢትዮጵያ መልእክተኛና በጣሊያን ወገኖች መካከል የጋለ ክርክር በሚካሄድበት ሰዓት አዲስ አበባ ቀዳማዊ ኃይለ ሥላሴ ስለ አስመራና ምጽዋ ከተሞች ጉዳይ በቀረበው ሐሳብ የእንግሊዝን አምባሳደር ጠርተው ቅሬታቸውን ገለጡ። በዚህ ጉዳይ የታላቋ ብሪታንያ አምባሳደር ዳንኤል ላሴልስ ከአዲስ አበባ ወደ ለንደን ባስተላለፈው ሰፊ ራፖር ውስጥ የገለጸው አስተያየት የሚከተለው ነው። ንጉሠ ነገሥቱ የኤርትራን በሁለት መከፈል ግዴታ ሆኖባቸው የተቀበሉ ቢሆንም ለአስመራና ለምጽዋ ከተሞች በተባበሩት መንግሥታት በጣሊያን ኅብረት የመተዳደሪያ አውቶኖሚ ቻርት ይዘጋጅላቸዋል ተብሎ በቀረበው ሐሳብ ከፍ ያለ ቅሬታ ተሰምቷቸዋል። አማካሪዎቻቸው በየጊዜው የሚያቀርቡላቸው ራፖር የኤርትራን የምዕራቡን አውራጃ ቆርጠው ወደ ሱዳን ለማቀላቀል የፈለጉት እንግሊዞች ናቸው። የአስመራና የምጽዋ ከተሞች ነጻ የአስተዳደር አውቶኖሚ እንዲኖራቸው የሚለውን ሐሳብ በተንኰል የጸነሱት እንግሊዞች ናቸው። ኢትዮጵያ ሰላም እንዳይኖራት ጣሊያን ሶማሌን በሞግዚትነት እንድታስተዳድር ሐሳቡን ያመነጩት እንግሊዞች ናቸው በሚል የተሳሳተ አስተያየት ላይ የተመሠረተ መሆኑን ደርሰንበታል። ቀዳማዊ ኃይለ ሥላሴ ትክክለኛውን ሁኔታ እንዲያውቁት በበኩሌ ጊዜ ወስጄ በዝርዝር አስረድቻቸዋለሁ። ከኤርትራ ግዛት የምዕራባዊ ቆላ ወደ ሱዳን እንዲቀላቀልና ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ ሐሳቡ የመነጨው በመጀመሪያ ከአሜሪካ መንግሥት መሆኑን የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድ ደህና አድርጎ ያውቃል። አሜሪካኖችም ይህንን ሐሳብ ሲያቀርቡ ኢትዮጵያን ለመርዳት በማሰብ መሆኑ ጥርጥር የለውም። ግርማዊነቶ እንደሚፈልገው መላው ኤርትራ ከኢትዮጵያ ጋር ይቀላቀላል የሚል ሐሳብ ቢቀርብ የጣሊያን ደጋፊዎች የሆኑት ፈረንሳይና የላቲን አሜሪካ አገሮች፣ አረቦቹና እስላሞቹ፣ የሶቪየት ኅብረትና ሳቴሊቶቹ በሙሉ ስለሚቃወሙ ጉዳዩ በተባበሩት መንግሥታት ድርጅት ለመጽደቅ ጨርሶ ተስፋ የለውም። ነገር ግን እስላም የሆነው ሕዝብ የሚኖርበት የምዕራቡ አውራጃ በሃይማኖቱና በባህሉ ከሚቀራረበው ከሱዳን ጋር ተቀላቅሎ ሌላው የክርስቲያኑ ወገን ከኢትዮጵያ ጋር ይሁን ሲባል የአረቦቹንና የእስላም አገሮቹን ተቃውሞ ማስወገድ ይቻላል። በመሠረቱ ትልቁ ትግል የጣሊያን ወገኖች የሆኑት ፈረንሳይና 18ቱ የላቲን አሜሪካ አገሮች ከተቃዋሚነት ወደ ደጋፊነት እንዲለወጡ ማድረጉ ነው። የእነዚህን አገሮች የድምፅ ድጋፍ ለማግኘትና የቀረበው ረቂቅ ውሳኔ ሊጸድቅ የሚችለው ጣሊያን ሲስማማ ብቻ ነው። ባለፈው ጊዜ ለግርማዊነቶ እንዳስረዳሁት ቤቨን ስፎርሳ የተባለው ፎርሙላ የተፈጠረው ጣሊያንን ይዘን የሌሎቹን ተቃዋሚነት ለማስጣል ነው። የአስመራና የምጽዋ ከተሞች የተለየ የአውቶኖሚ መተዳደሪያ ቻርት ቢዘጋጅላቸው ይሻላል የሚል ሐሳብ የተጫረው ከታላቋ ብሪታንያ ሳይሆን አሁንም ከአሜሪካ መልእክተኛ በኩል ነው። ይህንንም አክሊሉ ሀብተወልድ የሚያስታውሰው መሆን አለበት። የጣሊያን ወደ ኤርትራ የመመለሱ ዕድል የተዘጋው በታላቋ ብሪታንያ ኃይልና ፍላጎት ነው እንጂ በሌሎቹ ታላላቅ መንግሥታት አቋም አይደለም። ነገር ግን ለእነዚህ ዘመናዊ ለሆኑት ለአስመራና ለምጽዋ ከተሞች የመተዳደሪያ ቻርት እንዲኖራቸውና በኤርትራም የሚኖሩት የጣሊያን ዜጎች መብትና ግዴታ በሕግ የተወሰነ እንዲሆን የታላቋ ብሪታንያ መንግሥት አስተያየት ቢሰጥ ኢትዮጵያን የሚጎዳ ነው ተብሎ መተርጎም የለበትም በማለት አስረድቻለሁ። ንጉሠ ነገሥቱ ያቀረብኩላቸውን ሰፊ ማብራሪያ በጥሞና ካዳመጡ በኋላ የሰጡኝ መልስ እጅግ የሚከበር ሆኖ አግኝቼዋለሁ። ከብዙ ዓመታት በፊት መላው ኤርትራ ከእናት አገሩ ከኢትዮጵያ ጋር እንዲቀላቀል ለዓለም ታላላቅ መንግሥታት ያቀረብነው ጥያቄ ግዛታችንን ለማስፋፋት የእኛ ያልሆነውን የባዕድ አገር ካልተሰጠን ለማለት አይደለም። ከእግዚአብሔር የተቀበልነው አደራ፣ ከአባቶቻችን የወረስነው ኃላፊነት፣ ለሕዝባችን የገባንለት ቃል የኢትዮጵያን ነጻነትና የሕዝቧን አንድነት ለመጠበቅ በውጭ ኃይል ተለያይቶ የነበረውን ሕዝብ ለማገናኘትና ታሪክን እቦታው ለመመለስ ነው። ይህንንም የቆምንበትን መሠረታዊ ዓላማ የታላቋ ብሪታንያ መንግሥት ደህና አድርጎ እንደሚረዳልን ተስፋችን ጽኑ ነው።
ዛሬ በተባበሩት መንግሥታት ድርጅት ውስጥ የአባል አገሮች በፖለቲካ ጥቅም መከፋፈልና የተለያዩ ወገኖች መፈጠር ትክክለኛ ፍርድ ሊያስገኝ እንደማይችል ብናቅም ኤርትራን በሁለት መክፈል ተገቢ ነው ብለን መቼውንም አናምንም። ከዚህ በቀር ደግሞ የጣሊያን ወደ ትሪፖሊታንያና ወደ ሶማሌ መመለስ በጣም ያስገረመን ብቻ ሳይሆን እጅግ ያሳዘነን መሆኑንም አንሸሽግም። ከጦርነቱ በኋላ የዓለም ሰላም ሲመሠረት ፋሺስት ጣሊያን ያደረሰችው ጥፋት ታውቆ የቀድሞቹ ቅኝ ግዛቶቿ በሙሉ እንዲወሰዱባት የተፈረደባትን አዲሱ የጣሊያን መንግሥትም ተስማምቶ ውሉ በተፈረመ ማግስት ትሪፖሊታንያና ሶማሌ ተመልሰው ለጣሊያን እንዲሰጡ የታሰበው ከእውነተኛ ፍርድ ይልቅ የግል ጥቅም የሚበልጥ መሆኑን የዓለም ታሪክ ትዝብቱን ለሚተካን ትውልድ እንደሚያቀርብልን እርግጠኞች ነን። እንግሊዝ አገር በታተሙ አንዳንድ ጋዜጦች ላይ ጣሊያን ወደ ሶማሌ እንድትመለስ በመታሰቡ ኢትዮጵያ በጣም ፈርታለች ተብሎ የተጻፈውን ተመልክተን ተገርመናል። እንደሚያውቁት ስጋትና ፍርሃት የተለያዩ ናቸው። ያለፉት ታሪኮች እንደሚያሳዩት በጣሊያን በኩል ተደጋግመው የደረሱብንን ብዙ ጦርነቶች ሁሉ የመከትን ስለሆነ ለፍርሃት ቦታ አንስተውም። እንሰጋለን ስንል ለሰላም እምነት የለንም ማለታችን ነው። በኒውዮርክ የመደብነው ዋና መልእክተኛችን አክሊሉ ሀብተወልድ እንዳስረዳው ኢትዮጵያ ለነጻነቷ ታጥቃ መኖር ስላለባት የጣሊያንን ሶማሌ መመለስ በሰላም መልክ አትመለከተውም። አሁን ወደ መጨረሻው ጉዳይ እንመለስና ኮሚቴ 15 በተባለው ጉባኤ ላይ ንግግር በሚደረግበት የአስመራና የምጽዋ ከተሞች ጉዳይ ለመተዳደሪያቸው ያስፈልጋል የተባለው ኦቶኖሚ የውጭ እጅ ሳይገባበት በእኛ መልካም ፈቃድ የሚፈጸም ከሆነ ልንቀበለው እንችል ይሆናል። ለማናቸውም ዋና መልእክተኛችን አክሊሉ ሀብተወልድ የሚጠቅመንንና የሚጎዳንን እየለየ እንዲወስን አዘነዋል። ይህ ከዚህ በላይ የተገለጸው ንጉሠ ነገሥቱ የተናገሩት የሚያምኑበትን ትክክለኛውን አስተያየታቸውን ነው። ትልቁ ባለሥልጣን ወልደ ጊዮርጊስና የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድ የታላቋ ብሪታንያ መንግሥት የማይወዱ በመሆናቸው ቀዳማዊ ኃይለ ሥላሴ ብዙ ችግር አለባቸው። በጠቅላላው ለቀድሞቹ የጣሊያን ኮሎኒዎች የወደፊት ዕድል ለመወሰን ከታላቋ ብሪታንያ የቀረበውን ሐሳብ ለእነዚህ ለሁለቱ የኤርትራ ከተሞች ስለታሰበው ኦቶኖሚና እንዲሁም ስለ ጣሊያን ወደ ሶማሌ መመለስ ነው እንጂ በሌሎቹ ጉዳዮች ላይ ንጉሠ ነገሥቱ አልተጨነቁም። ሆኖም የቤቨንስ ፎርሳ ፎርሙላ በተባበሩት መንግሥታት መጽደቅ የኢትዮጵያ ጥቅም መሆኑን በማስረዳት ዋናው መልእክተኛ አክሊሉ ሀብተወልድ ከታላቋ ብሪታንያ መልእክተኞች ጋር እየተመካከረ እንዲሠራ ለንጉሠ ነገሥቱ አመልክቼ ይኸው ትእዛዝ መተላለፉን ልዩ ጸሐፊያቸው ተፈራ ወርቅ አረጋግጦልኛል። አክሊሉ ሀብተወልድ ከንጉሠ ነገሥቱ በተላለፉት መምሪያ መሠረት ከታላቋ ብሪታንያ መልእክተኞች ጋር እየተመካከረ መሥራት አለመሥራቱን በአስቸኳይ እንዲገልጽልኝ በማለት አምባሳደር ላሴል ራፖሩን ዘግቷል። በዚህ ጊዜ ውስጥ በተባበሩት መንግሥታት ድርጅት ንዑስ ኮሚቴ 15 የተቀጣጠለው የክርክር እሳት አልበረደም። በአስመራና በምጽዋ ከተሞች ጉዳይ የተደነቀሩትን ሐሳቦች ኮሚቴው በድምፅ ብልጫ ለማሳለፍ ቢሞክርም አቶ አክሊሉ ሀብተወልድ እስከ ምንጊዜውም አንቀበለውም የሚል መግለጫ ሰጡ። ጉዳዩ እየከረረ ጊዜውም እያለቀ መሄዱን አይቶ የአሜሪካ ዋና መልእክተኛ ጆን ፎስተር ደለስ ይህ የአስመራና የምጽዋ ከተሞች ኦቶኖሚ ጉዳይ አቀራረቡ በኢትዮጵያ መንግሥት የውስጥ ጉዳይ እንደ መግባት የሚያስቆጥር ስለሚያስመስል ቢሰረዝ ይሻላል የሚል ሐሳብ አቀረበ። ሐሳቡ በሙሉ ከተሰረዘ የጣሊያን ወገኖች የቀረቡትን መፍትሄዎች በሙሉ ስለሚያደናቅፉት አስታራቂ የሆነ መንገድ ለመፈለግ እንግሊዞች ውስጥ ውስጡን መሥራት ጀመሩ። በመጨረሻም ለአስመራና ለምጽዋ ከተሞች የመተዳደሪያ ቻርት የኢትዮጵያ ንጉሠ ነገሥት መንግሥት እንዲያዘጋጅላቸው ግዴታ ሳይሆን በማሳሰቢያ መልክ እንዲቀርብ ኮሚቴው በሙሉ ተስማማ። ቀዳማዊ ኃይለ ሥላሴ ግንቦት 10 ቀን 1949 ዓ.ም ለእንግሊዝ አምባሳደር በገለጹት አስተያየት
የውጭ እጅ ሳይገባበት በእኛ መልካም ፈቃድ የሚዘጋጅና የሚፈጸም ከሆነ ልንቀበለው እንችል ይሆናል ማለታቸው ይታወሳል። ንዑስ ኮሚቴውም ከጃንሆይ ፍላጎት ጋር የሚመሳሰል ውሳኔ ቢያሳልፍም የኢትዮጵያ መልእክተኛ ንትርኩን አበረደ እንጂ ተቀብያለሁ ብሎ ድምፁን አልሰጠም። 15 አባል አገሮች የተሰየሙበት ንዑስ ኮሚቴ 2 ቀንና ሌሊት በሰፊው የተነጋገረበትና በመጨረሻም በድምፅ ብልጫ ተስማምቶ ለዋናው ኮሚሲዮን ያስተላለፈው ውሳኔ ያንኑ የቤቨን ስፎርሳን ስምምነት የተከተለ ሆነ። አንደኛ፣ ሊቢያ በ3 ተከፍላ ሲረናይከ በታላቋ ብሪታንያ፣ ፌዘን በፈረንሳይ፣ ትሪፖሊታንያ በጣሊያን አስተዳደር ለ10 ዓመት ከቆዩ በኋላ የሊቢያ አንድነት ተጠብቆ ነጻነቷን እንድታገኝ። ሁለተኛ፣ ሶማሌ ላልተወሰነ ጊዜ በጣሊያን የሞግዚት አስተዳደር እንድትቆይ። ሦስተኛ፣ ኤርትራ ከምዕራባዊ ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ፣ የምዕራቡ ቆላ በሃይማኖቱ ከሚመስለው ከሱዳን ጋር እንዲቀላቀል የንዑስ ኮሚቴው ውሳኔ ለዋናው ኮሚሲዮን ተላለፈ። የዋናው ኮሚሲዮን 15 አባል አገሮች የተካፈሉበት ንዑስ ኮሚቴ ያዘጋጀው ረቂቅ ውሳኔ ለዋናው ኮሚሲዮን ሲቀርብ የቤቨን ስፎርሳን ስምምነት የሚቃወሙት ወገኖች ሁሉ በየፊናቸው ልዩ ልዩ ሐሳብ እየተበተቡ የጉባኤውን አጀንዳ ማደፍረስ ጀመሩ። አረቦቹ የእስላም አገሮችን ድጋፍ ይዘው በዋናው ኮሚሲዮን ላይ ለሙግት የታጠቁት ሊቢያ በ3 አውራጃ መከፈሏ ቀርቶ አንድነቷ እጥንቱ ቦታው እንዲመለስና ሳይውል ሳያድር ነጻነቷ እንዲታወጅላት መሠረታዊ ዓላማቸው ሲሆን በተለይ ጣሊያን ተመልሳ ትሪፖሊታንያን እንድትይዝ ለማገድ ነበር። ኤርትራን በሚመለከት ግን ከመስኮብና ከሳቴሊቶቹ በስተቀር የአረቦችና የእስላም አገሮች ቡድኖች ተቃዋሚ አልነበሩ። ይልቁንም ሳውዲ አረቢያና ግብፅ በሰጡት መግለጫ የኤርትራ የክርስቲያኑ ወገን ወደ ኢትዮጵያ እንዲቀላቀል መደረጉንና የእስላሙ ክፍል ከሱዳን ጋር እንዲዋሃድ መታሰቡን ደግፈዋል። ከአንግሎ አሜሪካኖች ቁጣ ይልቅ ከአረቦች የሚሰነዘርብን ጥቃት የበለጠ ሊጎዳን ይችላል በማለት የኢትዮጵያ መልእክተኞች መሪ በፓሌስቲን የእስራኤልን መንግሥት መፈጠር መቃወማቸው ለዚህ ጊዜ የሚረዳ ሆኗል። ሶማሌን ጣሊያን በሞግዚትነት እንድታስተዳድር የቀረበውን ሐሳብ አረቦቹ እንደ ሊቢያ ጉዳይ በጠነከረ መንፈስ ባይሆንም ተቃውሟቸውን ገልጸዋል። በጠቅላላው ሲመዘን ጣሊያን ተመልሳ ሶማሌን እንዳትይዝ ከአረቦቹ ይልቅ ክፉኛ ያመረረችና የጮኸች ኢትዮጵያ ብቻ ነበረች። አንዳንድ የእስያ አገሮች ከአረቦች ጋር ለመተባበር ጣሊያን ወደ ቀድሞ ቅኝ ግዛቶቿ መመለስ የለባትም ብለዋል። ሆኖም እንደ አረቦቹ ሊቢያ በቀጥታ አንድነቷ ተመስርቶ ነጻነቷን መቀበል አለባት አላሉ። የህንድና የፓኪስታን አስተያየት እነዚህ የቀድሞ ኮሎኒዎች ለነጻነት እስኪደራጁ ድረስ በጣሊያን ሳይሆን በኢንተርናሽናል ድርጅት የሞግዚት አስተዳደር መቆየት ያስፈልጋቸዋል የሚል ነበር። በተለይ የህንድ መልእክተኛ ኤርትራን ሳይጠቅስ ሊቢያና ሶማሌ በተባበሩት መንግሥታት ድርጅት ሞግዚትነት ቢያንስ ለ10 ቢበዛ ለ20 ዓመታት መቆየት ያስፈልጋቸዋል ብሏል። ከዚህም አያይዞ የተባበሩት መንግሥታት ድርጅት ሞግዚት ሆኖ ሲያስተዳድራቸው ዕውቀታቸው በቂ የሆኑ ሰዎች ስለሚያስፈልጉት ብዙ የተማረ ሕዝብ ያላት ህንድ በሰለጠኑ ሠራተኞች በኩል ብዙ እርዳታ ለማቅረብ ትችላለች በማለት ለማህተመ ጋንዲ የአገር ሰዎች የሥራ ገበያ ለማምረት ሞክሮ ነበር። ከዚህም አያይዞ ስለ ኤርትራ በሰጠው አስተያየት አገሩ በሁለት ከሚከፈል ከኢትዮጵያ ጋር መቀላቀል የሚፈልገው የኤርትራ ነዋሪ ሕዝብ ስንት በመቶ እንደሆነ ለማወቅ ልዩ መርማሪ ኮሚሽን ተልኮ ቢጣራ ይሻላል የሚል ሐሳብ ደንቅሯል። ሶቪየት ኅብረትና ሳተሌቶቹ ቤሎሩሲያ፣ ቼኮስሎቫኪያ፣ ፖላንድ፣ ዩክሬን በድምሩ 5ቱ አገሮች ለእነዚህ የጣሊያን ቅኝ ግዛቶች መስኮብ አባል የሆነበት በተባበሩት መንግሥታት ስም የሚካሄድ የሞግዚት አስተዳደር
ለተወሰነ ጊዜ ካልተቋቋመ እነዚህ ድሆች አገሮች የኮሎኒያሊስቶች አስተዳደር ከወደቀባቸው ምንጊዜም ነጻነትን እንደማያገኙ፣ ትክክለኛ ፍርድና ዲሞክራሲ እንደሚነፈጋቸው እየደጋገሙ የሚያሰሙትን ጩኸት አላቋረጡም። ትልቁ ችግር የሶቪየት ኅብረት ረቂቅ ውሳኔ በጉባኤው ላይ በቀረበ ቁጥር ደጋፊዎቹ ያው እንደተለመደው ከራሱ ከሞስኮቭና ከአራቱ ሳተሊቶቹ በስተቀር ሌላ አጃቢ ማጣቱ ነው። የአሜሪካ ዋና መልእክተኛ ጆን ፎስተር ደለስ ከ3 ቀናት በፊት ንዑስ ኮሚቴ 15 እንዲቋቋም ያስደረገው ከልዩ ልዩ አባል አገሮች የጎረፉትን ልዩ ልዩ ሐሳቦች በድምፅ ብልጫ እያስወገደ የቤቨን ስፎርሳን ፎርሙላ የተከተለ ረቂቅ ውሳኔ እንዲያቀርብና ዋናው ኮሚሲዮን በዚሁ ላይ ብቻ ተነጋግሮ የራሱን ውሳኔ ለጠቅላላው ጉባኤ እንዲያስተላልፍ ነበር። ንዑስ ኮሚቴው የተሰጠውን ተግባር በሚገባ ፈጽሟል። ነገር ግን መላው የተባበሩት መንግሥታት አባሎች በሚካፈሉበት በዋናው ኮሚሲዮን ላይ የንዑስ ኮሚቴውን ሥራ እንቃወማለን ብለው የሚነሱትን አባል መንግሥታት ማገድ እንደማይቻል ጆን ፎስተር ደለስ ጊዜ አግኝቶ አላተኮረበትም። ከዚህም በላይ ደግሞ በዚሁ ሰሞን የአሜሪካ የመልእክተኞች ጓድ በፓሌስታይን መሬት አዲስ የተቋቋመችው እስራኤል የተባበሩት መንግሥታት ድርጅት አባል እንድትሆን ከፍተኛ ጥረት በማድረግ ላይ ስለሆነ የቀድሞዎቹም የጣሊያን ቅኝ ግዛቶች ጉዳይ በጥብቅ የሚከታተሉት እንግሊዞች ብቻቸውን ነበሩ። በዋናው ኮሚሲዮን ስብሰባ ከተካፈሉት 57 አገሮች መካከል የቤቨን ስፎርሳን ፎርሙላ ስንቶቹ ደጋፊዎች ስንቶቹ ተቃዋሚዎች ሊሆኑ እንደሚችሉ እንግሊዞች ባደረጉት ክትትል በ2/3 የድምፅ ብልጫ ውሳኔው እንዲጸድቅ ለማድረግ የሁለት አገሮች ድጋፍ እንደሚጎድል ተረዱ። ቀደም ሲል እንደተገለጸው ኢትዮጵያ ጣሊያንን ለመቃወም የቆረጠች መሆኗ ይታወሳል። በዚህ ሰዓት በታላቋ ብሪታንያና በኢትዮጵያ መልእክተኞች መካከል አለመግባባት መፈጠር ጀመረ። ሄክቶር ሜክኒል ከአዲስ አበባ የደረሰው ራፖር አቶ አክሊሉ ሀብተወልድ ከታላቋ ብሪታንያ ዋና መልእክተኛ ጋር በቅርብ እየተመካከሩ እንዲሰሩ ከንጉሠ ነገሥቱ ትእዛዝ ተልኮላቸዋል የሚል ነው። የኢትዮጵያ መልእክተኞች መሪ ግን ቀድሞ እንደሚያደርጉት በራሳቸው ሥልጣንና ነፃ በሆነ አስተሳሰብ የሚሰሩ መስለው ስለሚታዩ ለእንግሊዞች ግራ የሚያጋባ ነገር ሆነ። ጊዜም እያጠረ ስለሄደ ሚስተር ሜክኒል ከአክሊሉ ጋር በቀጥታ መነጋገር ይሻለኛል ብሎ ወሰነ። አንተና እኔ በቅርብ እየተመካከርን ለእነዚህ ለሦስቱ አገሮች የቀረቡትን ረቂቅ ውሳኔዎች 2/3 የድምፅ ብልጫ አግኝተው እንዲጸድቁ ብናደርግ ጥቅሙ የጋራችን ይሆናል በሚል ቃል የታላቋ ብሪታንያ ዋና መልእክተኛ ለኢትዮጵያ ሚኒስትር ማሳሰቢያ ሰጠ። አቶ አክሊሉም በበኩላቸው ለመተባበር ያላቸውን ፈቃደኝነት ከገለጹ በኋላ በኢትዮጵያ በኩል ምን ማድረግ እንደሚያስፈልግ ጠየቁት። ለሦስቱ ቅኝ ግዛቶች በንዑስ ኮሚቴ 15 የተዘጋጁት ረቂቅ ውሳኔዎች በዋናው ኮሚሲዮን 2/3 ድምፅ አግኝተው ለማለፍ የኢትዮጵያና የሃይቲ ድጋፍ ማስፈለጉን ደርሰንበታል። ይኸውም በሊቢያና በሶማሌ ጉዳዮች ነው። የሃይቲ መንግሥት እንዲደግፍ፣ ይህም ባይቻል አብስቴን እንዲያደርግ በፈረንሳይና በአሜሪካ በኩል ተጽዕኖ ይደረጋል። ኢትዮጵያ ግን የራሷ የሆነ ከፍተኛ ጥቅም አላት። ጣሊያንን ለማጥቃት በማሰብ ብቻ በትሪፖሊታንያና በሶማሌ ጉዳይ ከተቃወመች ኤርትራን የማግኘት ዕድሏ መበላሸቱ መታወቅ አለበት። ከሊቢያና ከሶማሌ ጉዳይ ተነጥሎ የኤርትራ ጉዳይ ለብቻው የሚጸድቅበት መንገድ ይኖራል ለማለት ያስቸግራል። ስለዚህ ኢትዮጵያ የዘላቂ ጥቅሟን በማሰብ በትሪፖሊታንያና በሶማሌ ጉዳይ ተቃዋሚነቷን በደጋፊነት መለወጥ ይሻላታል። ምርጫው ያንተ ነው ሲል የእንግሊዙ ዋና መልእክተኛ አቶ አክሊሉን አስጠነቀቀ። አቶ አክሊሉ በሰጡት መልስ ኢትዮጵያ የሚጠቅማትንና የሚጎዳትን ለይታ የመወሰን መብቷ የተጠበቀ ስለሆነ የማንም አገር ተጽዕኖ አቅሟንና እምነቷን ሊለውጠው አይችልም አሉ። በተባበሩት መንግሥታት አባሎች 2/3 ድምፅ አግኝቶ ለማለፍ ችግር የሚገጥመው የጣሊያን ኮሎኒያሊስት አስተዳደር
በትሪፖሊታንያና በሶማሌ እንዲመለስ የተዘጋጀው ውሳኔ ብቻ ነው። ኢትዮጵያን በቀጥታ የሚመለከተው ለኤርትራ የታሰበው መፍትሔ ግን ከሶቪየት ኅብረትና ከአራቱ አጫፋሪዎች በስተቀር ሌላ ተቃዋሚ ስለማይኖር ከሁለት ሦስተኛው ድምፅ በሚበልጥ ቁጥር ውሳኔው እንደሚጸድቅ በበኩላችን እርግጠኞች ነን። የኢትዮጵያ መልእክተኞች ባደረግነው ጥናት የቀድሞቹ የጣሊያን ኮሎኒዎች እያንዳንዳቸው በጂኦግራፊም አቀማመጣቸው ሆነ በታሪካቸው የተለያዩ ስለሆኑ የተባበሩት መንግሥታት አባሎች ውሳኔ የሚሰጡት ለእያንዳንዱ አገር በቀረበላቸው መፍትሔ ላይ ነው እንጂ የሦስቱንም አገሮች ጉዳይ በአንድነት አጣምረን ማየት አለብን ማለት አይገባቸውም። ይሁን እንጂ ኃያላን መንግሥታት ለሚፈልጉት ነገር የመውጫ ዘዴ ማግኘት ስለማይሳናቸው የሊቢያና የሶማሌ ጉዳይ ካልተወሰነ የኤርትራ ጉዳይ ተነጥሎ መጽደቅ የለበትም ብለው መንገዱን ለመዝጋት አይችሉም ብዬ አልከራከርም። አሁን ከተነገረኝ እንደተረዳሁት ይህ አይነቱ ችግር እንዳይደርስና የተዘጋጀልን የኤርትራ ጉዳይ እንዲጸድቅልን ትሪፖሊታንያና ሶማሌ ለጣሊያን እንዲሰጡ ድጋፋችንን ማቅረብ አለብን ማለት ነው። የታላቋ ብሪታንያ መንግሥትና ሕዝብ ደና አድርጎ እንደሚያውቀው እኛ ኢትዮጵያውያን ካለፈ ታሪካችን ብዙ ነገሮች እየተማርን የመጣን ነን። ለነጻነትና ለመብት መዋጋት ዋጋው ምን እንደሆነ፣ በውጭ ጠላት የግፍ መከራን መቀበል ምን ያህል እንደሚያሰቃይ፣ በዓለም ሸንጎ ላይ ዳኝነትና ፍርድ ማጣት ምን ያህል እንደሚያሳዝን ከማንም አገርና ሕዝብ የበለጠ ደርሶብን አይተናል። በኤርትራ ጉዳያችን የጠየቅነው ዳኝነት በተገቢው መንገድ ታይቶ ተገቢ በሆነው ደንብ ቢፈረድልን ደስ ይለናል። ነገር ግን ኢትዮጵያ በምንም አይነት በየጊዜው የጦር እሳት እያዳፈነ ለማጥቃት የሚዘጋጅላት ጠላቷ ሶማሌ ላይ ተመልሶ እንዲነግስ ድጋፍ ትሰጣለች ብሎ መጠበቅ የማይታሰብ ጉዳይ ነው። ሁለተኛም ከቅኝ አገዛዝ የተላቀቀ አገር የወደፊት ዕድሉ እንዲወሰንለት የኢንተርናሽናል ዳኞች በተሰየሙበት አደባባይ ላይ ጣሊያን ተመልሶ የኮሎኒ አስተዳደሩን እንዲቀጥል ኢትዮጵያ ካልደገፈች ኤርትራን አታገኝም ከተባለ አገሬ ጸጸት አያድርባትም። ባመነችበት እስከ መጨረሻው ጸንታ ትቆማለች። የጄኔቭ የመንግሥታት ማኅበር እንዳደረገው ሁሉ አሁንም በተራው የተባበሩት መንግሥታት ፍርድ የሚነፍገንና ጥቃት እንዲደርስብን ዝም ብሎ የሚመለከት ከሆነ ለነጻነታችንና ሰላም ለሚያስፈልገው ሕይወታችን የተለመደውን መሥዋዕትነት እንቀበላለን። ኢትዮጵያ ከፋሽስት ቀንበር ተላቃ ነጻነቷ እንዲመለስ ከታላቋ ብሪታንያ መንግሥትና ሕዝብ የተደረገላትን እርዳታ ምንጊዜም አትረሳም። ዛሬም በኮሎኒያሊስት ጣሊያን ተወስዶብን የነበረው አገራችን ኤርትራ እንዲመለስልን የታላቋ ብሪታንያ መንግሥት የሚያደርግልንን ድጋፍ በውለታ እንመዘግባለን። ኢትዮጵያ ለነጻነቷና ለሰላም ሕይወቷ ዋስትና እንዲኖራት በማድረግ ፈንታ ምንጊዜም የማይተኛላት ጠላቷ ተመልሶ ሶማሌ ላይ እንዲሰፍር የታቀደውን ሐሳብ አገሬ አጥብቃ ብትቃወም የታላቋ ብሪታንያን መንግሥት ቅር ያሰኛል ብዬ አላስብም። ከዚህ በላይ የተገለጸውን የአቶ አክሊሉን ሰፊ ማብራሪያ የኤርትራ ዋና መልእክተኛ ያዳመጠው በትዕግሥትና እርጋታ በተቀላቀለበት መንፈስ ነበር። ስለ ኢትዮጵያ አቋም የተናገሩት ሁሉ ትክክል መሆኑን ቢያምንም ሄክቶር ሜክኒል የታላቋ ብሪታንያ ዋና ዓላማ የቤቨን ስፎርሳ ስምምነት የሚጸድቅበትን ዋስትና ለማግኘት ስለሆነ የኢትዮጵያ መልእክተኞች መሪ አንድ አይነት እርዳታ ይጠብቃል። አቶ አክሊሉ በሰጡት መግለጫ በሶማሌ ጉዳይ ጨርሶ የማይበገሩ ቢሆንም ትሪፖሊታንያን በሚመለከት ለመግባባት የሚያስችል ያልተዘጋ ገርበብ ያለ በር መተዋቸው ይታያል። የኢትዮጵያ አቋም የታላቋ ብሪታንያን ጥቅም የሚጎዳ እንዳይሆን ቀደም ሲል ጆን ስፔንሰር የአቶ አክሊሉ አማካሪ በሊቢያ ጉዳይ አብስቴን ማድረግ ይሻላል ሲል ሐሳብ አቅርቦ ነበር። አቶ አክሊሉ ግን እኛ ቀድመን ድምፅ ለመስጠት ከመወሰናችን በፊት ከእንግሊዞች በኩል በእርዳታ መልክ እስክንጠየቅ መጠበቅ ይሻላል ብለው አቆዩት። በመጨረሻም የታላቋ ብሪታንያ ዋና መልእክተኛ ለአቶ አክሊሉ ባቀረበው ሐሳብ በሶማሌ ጉዳይ ኢትዮጵያ ተቃዋሚነቷን ለመቀጠል ከወሰነች ቢያንስ በሊቢያ ጉዳይ ድምፅ ከመስጠት ብትቆጠብልን ወይም አብስቴን ብታደርግ እንደ እርዳታ እንቆጥረው ነበር አለ። እዚህ ላይ አቶ አክሊሉ ጥሩ ዕድል አጋጠማቸው።
በሊቢያ ጉዳይ አብስቴን በማድረግ አንደኛ ከእንግሊዞች ጋር ያላቸውን ግንኙነት ስለሚያሻሽልላቸው፣ ሁለተኛ አረቦቹና ወገኖቻቸው በሊቢያ ጉዳይ የኢትዮጵያን አብስቴንሽን እንደ ድጋፍ አድርገው ስለሚቆጥሩላቸው፣ ሦስተኛ ሊቢያ ከአፍሪካ ይልቅ የአረቦች ጉዳይ ስለሆነ ኢትዮጵያ ለምን ሳትቃወም ቀረች ተብላ እንደማትወቀስ በማመን ለሶማሌ የታሰበውን ብቻ እየተቃወሙ በትሪፖሊታንያ ጉዳይ አብስቴን ለማድረግ የኢትዮጵያ መልእክተኞች መሪ ወሰኑ። የኢትዮጵያና የታላቋ ብሪታንያ መልእክተኞች በዚህ አኳኋን ተወያይተው በጉባኤ ላይ በሚወሰደው አቋም ከተስማሙ በኋላ በመካከላቸው የነበረው አለመግባባት የተወገደ መስሎ ታየ። ከ48 ሰዓቶች ጀምሮ ሥራውን የቀጠለው ዋናው ኮሚሲዮን በመጀመሪያ ደረጃ ከመስኮቭና ከህንድ ከኢራቅና ከአውስትራሊያ የቀረቡለትን ልዩ ልዩ ረቂቅ ውሳኔዎች በድምፅ ብልጫ ካስወገዳቸው በኋላ ንዑስ ኮሚቴ 15 ባዘጋጀው ዶክመንት ላይ ማተኮር ቻለ። የላቲን አሜሪካ አገሮችና ፈረንሳይ የጣሊያንን ጥቅም ለመጠበቅ ትጥቃቸውን ያዘጋጁ ስለሆነ ጣሊያን ትሪፖሊታንያን እንዲያገኝ ለማገድ አረቦቹና ወገኖቻቸው ያደረጉት ከፍተኛ ጥረት ሳይሳካ ቀረ። ለሦስቱም የቀድሞ ግዛቶች ከቀረቡት መፍትሄዎች ውስጥ ያለ ችግር በከፍተኛ ድምፅ ማለፍ የቻለው በኤርትራ ጉዳይ ከምዕራቡ አውራጃ በስተቀር ሌላው በሙሉ ከኢትዮጵያ ጋር ይቀላቀል የሚለው አንቀጽ ነበር። በሃይማኖቱና በባህሉ ከሱዳን ጋር ስለሚቀራረብ ወደዚያው ይዋር ተብሎ የተፈረደበት የአቆርዳት አውራጃ ዋናው ኮሚሲዮን ላይ ሲቀርብ ብዙ ተቃዋሚዎች ተፈጥረው አከሸፉት። ይህም ሊደርስ የቻለው የላቲን አሜሪካ አገሮች ከጣሊያን የተቀበሉትን መምሪያ ጥሰው ድጋፋቸውን ስለነሱት ነው። በዚያን ጊዜ ላቲኖቹ ይህንን እርምጃ የወሰዱት በሁለት ምክንያቶች መሆኑን ተደርሶበታል። አንደኛ የኤርትራ የምዕራቡ አውራጃዎች ወደ ሱዳን እንዲቀላቀሉ የታቀደው ለእንግሊዞች ጥቅም ስለሆነ፣ ሁለተኛ ላቲኖቹም እንዳቅማቸው የጣሊያን ወገኖች በመሆናቸው በአፍሪካ ላይ የሞግዚትነት ሥልጣን ለእኛ ስለምን አይሰጥም በማለት የአቆርዳትን አውራጃዎች ለማስተዳደር በመመኘታቸው ነው። ለዚህም ማስረጃው በዋናው ኮሚሲዮን ላይ ንግግር በተደረገበት ጊዜ የኢኳቶር መልእክተኛ ይህ የአቆርዳት አውራጃ በአንድ የላቲን አሜሪካ መንግሥት ሞግዚትነት እንዲተዳደር አቅርቦት የነበረው ረቂቅ ውሳኔ ነው። በንዑስ ኮሚቴ 15 ከተዘጋጁለት ልዩ ልዩ ረቂቅ ውሳኔዎች ውስጥ ዋናው ኮሚሲዮን ያልተቀበለው የአቆርዳትን አውራጃ ከሱዳን መቀላቀል ብቻ ሲሆን በሌሎቹ ላይ አንዳንድ የቃላትና የአቀራረብ ለውጥ ከማድረግ በስተቀር ሁሉንም በድምፅ ብልጫ ተቀብሎ ግንቦት 15 ቀን 1949 ዓ.ም ለጠቅላላው ጉባኤ ያስተላለፋቸው ረቂቅ ውሳኔዎች ዋና ዋናዎቹ የሚከተሉት ነበሩ። ሀ. ሊቢያ ሦስቱም አውራጃዎች ሲረናይከ፣ ፌዘን፣ ትሪፖሊታንያ ከ10 ዓመታት በኋላ በአንድነት ተዋህደው የሊቢያ ነፃ መንግሥት ሆነው ይቋቋማሉ። እስከ 10 ዓመታት ድረስ ሲረናይከ በታላቋ ብሪታንያ፣ ፌዘን በፈረንሳይ፣ ትሪፖሊታንያ በጣሊያን ሞግዚትነት ይተዳደራሉ። ለሶማሌ በጣሊያን ሞግዚትነት ላልተወሰነ ጊዜ ስትተዳደር ከቆየች በኋላ ወደፊት ነፃ መንግሥት የመሆን ዕድል ይሰጣታል። ሐመርሃ ኤርትራ ከምዕራባዊ ቆላ አውራጃዎች በስተቀር ሌሎቹ በሙሉ ከኢትዮጵያ ጋር ይዋሃዳሉ። እስልምና የተስፋፋባቸው የምዕራቡ አውራጃዎች ግን የወደፊት ዕድላቸው ተጠንቶ ይወሰናል። እስከዚያም በእንግሊዝ አስተዳደር ይቆያሉ። እነዚህ በዋናው ኮሚሲዮን ተመርምረውና ተጠንተው የተዘጋጁት ረቂቅ ውሳኔዎች ለጠቅላላው ጉባኤ ሲቀርቡ ያለ ችግር እንደሚጸድቁ በተለይ ጉዳዩ በሚመለከታቸው በአብዛኛዎቹ አገሮች የማያጠራጥር እምነት ነበር። በጠቅላላው ጉባኤ ከውሳኔው በፊት በዋናው ኮሚሲዮን ተሰብስበው አንድ ወር በፈጀ ጊዜ ጉዳዩን መርምረው መፍትሄውን በድምፅ ብልጫ ያዘጋጁትና በጠቅላላው ጉባኤ ላይ ተካፍለው የሚያጸድቁት የመላው የተባበሩት መንግሥታት አባሎች ስለሆኑ ለውሳኔ በቀረበው በዚህ ሰነድ ላይ
የሐሳብ ልዩነት ይፈጠርና ሊደፈርስ ይችላል ተብሎ አይጠበቅም ነበር። ሆኖም በዋናው ኮሚስዮን ላይ ድጋፋቸውን ከሰጡት 34 አባል አገሮች መካከል በድንገት አንዱ ተወናብዶ ድምፁን ወደ ተቃዋሚነት በመለወጥ የሚጠበቀውን ውጤት እንዳያበላሽ በተለይ የእንግሊዝ መልእክተኞች በቅርብ መከታተል ነበረባቸው። ግንቦት 17 ቀን 1949 ዓ.ም ጠቅላላው ጉባኤ ሥራውን ሲጀምር በሶቪየት ኅብረት ግንባር ቀደምትነት አረቦቹና እስያውያኑ ከዋናው ኮሚስዮን የቀረበው ረቂቅ ውሳኔ እንዳይጸድቅ ከፍ ያለ ውዝግብ ፈጠሩ። ይህ በጠቅላላው ጉባኤ እንዲጸድቅ የቀረበው ረቂቅ ውሳኔ ኮሎኒያሊስቶችና ኢምፔሪያሊስቶች በአንድነት ሆነው በተለይም ጣሊያንና እንግሊዝ በተባበሩት መንግሥታት ጀርባ ዶልተው ለራሳቸው ጥቅም በማሰብ ብቻ የጎነጎኑት ሐሳብ ስለሆነ አባል አገሮች እንዳይሳሳቱ አስጠነቅቃለሁ በሚል የከረረ ቃል የሶቪየት ኅብረት ዋና መልእክተኛ አንድሬ ግሮሚኮ ንግግሩን ጀመረ። የላቲን አሜሪካ አገሮችም ኅብረታቸውን አጠንክረው የተሰለፉት በድምሩ ኮሎኒያሊስቶቹን በተለይ ደግሞ ወዳጃቸው የሆነውን ጣሊያንን ለመርዳት ስለሆነ ለተበደሉትና በቅኝ አስተዳደር ሲጨቆኑ ለኖሩት ሕዝቦች አስበው አያውቁም። የተባበሩት መንግሥታት ድርጅት አባል አገሮች እንዲያውቁት የሚያስፈልገው በአሁኑ ጊዜ በቀድሞቹ የጣሊያን ቅኝ ግዛት አገሮች ላይ የደረሰው የኢኮኖሚ ውድቀት ተወዳዳሪ የሌለውና እጅግ የሚያሳዝን መሆኑን ነው። በእነዚህ ድሆች አገሮች ላይ የሚያንሰራራው የታላቋ ብሪታንያ መንግሥት በየአገሩ ላይ የነበረውን ንብረትና የእርሻ ውጤት እየዘረፈ ወደ ሌሎች ሊቢያን፣ የኤርትራንና የሶማሌን ሕዝቦች ከፍተኛ ስቃይ ላይ ጥሏቸዋል። በእነዚህ በኮሎኒያሊስት አገሮች ተቀምሞና ተጭበርብሮ በዋናው ኮሚስዮን ከጸደቀ በኋላ ለጠቅላላው ጉባኤ የቀረበልን ሐሳብ ታላቋ ብሪታንያ ሲሬናይከን፣ ጣሊያን ትሪፖሊታንያን ሲይዙ የአሜሪካ መንግሥት አማካይ የሆነ የጦር ማከማቻ አግኝቶ ግሪክንና ቱርክን ከዚያም አልፎ በከፊል የአውሮፓን ደቡብ አገሮች በቁጥጥሩ ስር እንዲያደርግ ነው። ታላቋ ብሪታንያም ፓሌስቲንን ለማጥፋት ወታደሮቿን ለማንቀሳቀስ የሚመቻት መነሻው ከሲሬናይከ ሲሆን ነው። የፌዘን አውራጃ ለፈረንሳይ እንዲሰጥ የታሰበው በሰሜን አፍሪካ በኮሎኒያሊስት ፈረንሳይ ጭቆና የሚሰቃየው ሕዝብ ለነጻነቱ እንዳይንቀሳቀስ አፍኖ ለመያዝ ነው። ይህ ሁሉ የሚያሳየው ኮሎኒያሊስቶች በድሆች አገሮች ላይ ከብዙ ዘመናት ጀምሮ የሚፈጽሙትን ግፍ ዛሬም ወደፊትም ለመቀጠል የቆረጡ በመሆናቸው ለእነዚህ ለተበደሉት ለቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ እንዲሆን የሶቪየት ኅብረት ካቀረበው የውሳኔ ሐሳብ የተሻለ አለመኖሩን የተባበሩት መንግሥታት አባሎች እንዲገነዘቡት አንድሬ ግሮሚኮ በጥብቅ አሳሰበ። ግሮሚኮ በምዕራባውያን በተለይም በታላቋ ብሪታንያ መንግሥት ላይ ያዘነበው ወቀሳ ከምንጊዜውም የበለጠና የጠነከረ ስለሆነ የእንግሊዝ ዋና መልእክተኛ የመናገሪያው ተራ ሲደርሰው ምን መልስ እንደሚሰጥ ለመስማት አብዛኛዎቹ መልእክተኞች ቸኩለው ነበር። ሄክቶር ሜክኒል የሰጠው መልስ አጠር ያለና በአቀራረቡም የጨዋ መንፈስ ይዞ በአነጋገሩ የሞስኮቡን ዋና መልእክተኛ ደህና አድርጎ የሚወርፍ ነበር። በዋና ኮሚስዮን በሰፊው ተመክሮበት በአብዛኛዎቹ የአባል አገሮች ተደግፎ በጠቅላላው ጉባኤ እንዲያጸድቀው የቀረበው ውሳኔ ጣሊያንና ታላቋ ብሪታንያ የዶለቱበትና ያዘጋጁት ነው ተብሎ ሲነገር በመገረም ሰምቻለሁ። ሆኖም ይህን የመሰለው ፍሬቢስ አስተያየት ከሶቪየት ኅብረትና ከሳቴሊቶቹ በስተቀር በተባበሩት መንግሥታት አባሎች ዘንድ ተደማጭነት ይኖረዋል ብለን አናስብም። ሚስተር ግሮሚኮ ለመንቀፍ የጠቀሰውን ጉዳይ በበሰለ አስተያየት ብንመለከተው 2 ወይም 3 የተባበሩት መንግሥታት አባል አገሮች ተወያይተው ለድርጅቱ ሐሳብ ቢያቀርቡ ኀጢአቱ እምኑ ላይ ነው? ለምሳሌ የሶቪየት ኅብረትና ሳቴሊቶቹ በአንድነት እየሆኑ ይስማማናል የሚሉትን ሐሳብ በተባበሩት መንግሥታት እንዲጸድቅላቸው ባቀረቡ ቁጥር መቼ ቀን ተችተን እናውቃለን? መቼስ ቀን ይህ ሐሳብ በሞስኮቭና በተከታዮቹ የተዘጋጀ ነው ብለን ነቅፈን እናውቃለን? የታላቋ ብሪታንያ መንግሥት የቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ
በተቻለ ፍጥነት መፍትሄ እንዲሰጣቸው ስለምትፈልግ ከብዙዎቹ አገሮችና በተለይም ከጣሊያን መንግሥት ጋር መወያየቷን አትሸሽግም። የሶቪየት ኅብረት ዋና መልእክተኛ የምንነጋገርበትን ጉዳይ ወደ ጎን ትቶ ወደ ሌላ አቅጣጫ በመራመድ በቀድሞዎቹ የጣሊያን ቅኝ ግዛት አገሮች ላይ የኢኮኖሚ ችግር የደረሰው በየአገሩ ያሉትን ንብረቶች የታላቋ ብሪታንያ መንግሥት ወደ ሌሎች አገሮች በማዛወሩ ነው የሚል ክስ አቅርቧል። የታላቋ ብሪታንያ መንግሥት እውነተኛውን ነገር ለመግለጥ አይጨነቅም። በምሥራቅና በሰሜን አፍሪካ ከፋሽስት ጋር ተዋግተን ድል ባደረግን ጊዜ ከጠላት ብዙ መሣሪያዎች ማርከን ወደ ሌላው የጦር ግንባር ማስተላለፋችን እርግጥ ነው። እነዚህንም የጠላት መሣሪያዎች አብዛኛዎቹን በኢራን በኩል እያሻገርን በዚያን ጊዜ የጦር ጓደኛችን ለሆነው ለሶቪየት ኅብረት መንግሥት ልከንለት የተጠቀመበት ለመሆኑ ትክክለኛ ማረጋገጫ አለን። ይህ የተከበረው የተባበሩት መንግሥታት ድርጅት ሸንጎ የሐሰትና የፍሬቢስ አስተያየት የሚሰራጩበት እንዳይሆንና የቁም ነገር ተግባሩን ከመፈጸም እንዳያሰናክለው ለመላው አባል አገሮች አደራ እያልን የቀረበው ረቂቅ ውሳኔ ብዙ የተደከመበት በመሆኑ እንዲጸድቅ ድጋፋችንን እንሰጣለን በማለት የእንግሊዝ ዋና መልእክተኛው ንግግሩን ፈጸመ። የሶቪየት ኅብረት በራሱና በተከታዮቹ ስም ከተናገረ በኋላ የሳውዲ አረቢያ ዋና መልእክተኛ ሚስተር ደጃኒ በአረብ አገሮች ስም ሆኖ ካቀረባቸው ሐሳቦች ዋና ዋናዎቹ የሚከተሉት ናቸው። የቀድሞቹ የጣሊያን ቅኝ አገሮች የሊቢያ፣ የኤርትራና የሶማሌ ሕዝቦች በምንም አይነት መንገድ የጣሊያን አስተዳደር እንዳይመለስባቸው ያቀረቡትን አቤቱታ የተባበሩት መንግሥታት ድርጅት በጥልቅ መመልከት አለበት። ይህ የሕዝብ ጥያቄ ተገቢውን ውሳኔ ሳያገኝ ቀርቶ ጣሊያን ወደ አንዳንዶቹ የቀድሞ ኮሎኒዎቹ ይመለስ ቢባል ሕዝቡ ባለው አቅም የሚዋጋ መሆኑን የተባበሩት መንግሥታት እንዲገነዘበው ያስፈልጋል። የአሜሪካ መንግሥት የውጭ ጉዳይ ሚኒስትር ጄምስ በርንስ ስለ ጣሊያን ቅኝ አስተዳደር ሲናገር በጭቆና የተመሠረተ አመራር ነበር ካለ በኋላ ጣሊያን በቅኝ ግዛቶቹ የተጠቀመው ለጦር ጉዳይ እንጂ ለሌላ ዋጋ ላለው ተግባር ለመፈጸም አልነበረም ሲል የገለጸው አስተያየት መታወስ አለበት። በጣሊያን አገር ተወልዶ ለዓለም ሰላም ጠንቅ የነበረው የፋሽስት አስተሳሰብ ከአገሩ ላይ ስሩ ተነቅሎ ጠፍቷል ለማለት አይቻልም። በፋሽስት ዘመን የተቋቋሙት አንዳንዶቹ ድርጅቶች ለምሳሌ የጣሊያን የአፍሪካ ሚኒስቴር የሚባለው መስሪያ ቤት አሁንም አለ። የቀድሞቹ የፋሽስት ባለሥልጣኖችም በየወንበሮቻቸው ላይ እንደሚገኙ ታውቋል። ለምሳሌ ባለፉት ጥቂት ሳምንታት የጣሊያንን የውጭ ጉዳይ ሚኒስትር አጅበው በስብሰባችን አዳራሽ የተገኙትን የታወቁ የፋሽስት ባለሥልጣኖች የኢትዮጵያ ዋና መልእክተኛ ሲጠቁማቸው በአፍረት ተውጠው ከየወንበራቸው እየዘለሉ ሮጠው ሲወጡ ሁላችንም ተመልክተናል። ስለዚህ የተባበሩት መንግሥታት አዲሲቷ ጣሊያን እየተባለ የሚሰጠው መጠሪያ ትክክል አለመሆኑን ማወቅ አለበት። በዋናው ኮሚስዮን ተጠንቶ በጠቅላላው ጉባኤ እንዲጸድቅ ስለ ቀረበው የውሳኔ ሐሳብ የሳውዲ አረቢያ መንግሥት አቋም የሚከተለው ነው። አንደኛ፣ ጣሊያን በሊቢያም ሆነ በሶማሌ በማናቸውም መልክ መመለሱን በጥብቅ እንቃወማለን። እኛ የምንጠይቀው ሊቢያ በሦስት የተከፈሉት አውራጃዎቿ በአንድነት ሆነው በፍጥነት ነጻነቷን እንድታገኝ ነው። ሁለተኛ፣ ኤርትራ ክርስቲያኖቹ የሚኖሩበት አውራጃዎች ሕዝቡ ኢትዮጵያን ስለሚፈልግ ከኢትዮጵያ ጋር መቀላቀሉን እንደግፋለን። የኤርትራ የምዕራቡ አውራጃ ግን ከሱዳን ጋር ከመሆን በስተቀር ሌላ መፍትሔ ሊገኝለት አይችልም። የአረቦቹ አቋም ከዚህ በላይ በተመለከተው አኳኋን የተመሠረተ ሲሆን የቤቨን ስፎርሳን ፎርሙላ ለመቃወም ከወሰኑት የእስያ አገሮች መካከል ህንድና ፓኪስታን የቀድሞቹ የጣሊያን ቅኝ ግዛቶች በፍጥነት ነጻነት ለመቀበል የተዘጋጁ ናቸው ብለው አያምኑ። ሁለቱ የማይግባቡ ወንድማማች አገሮች ህንድና ፓኪስታን የሚሰነዝሩት መፍትሔ ሦስቱም የቀድሞቹ ቅኝ ግዛቶች ለጊዜው በተባበሩት መንግሥታት የሞግዚት አስተዳደር ቢቆዩ ይሻላል የሚል ነው። በጠቅላላው መስኮቦቹም ሆኑ አረቦቹ የእስላም አገሮችም ሆኑ እስያውያን የቤቨን ስፎርሳ ስምምነት እንዲወድቅ ተቃዋሚነታቸውን ለማስተባበር ቢሞክሩም
ቀደም ሲል በዋናው ኮሚሲዮን ላይ ድጋፋቸውን ከሰጡት አገሮች መካከል ከዳተኛ ከሌለ በስተቀር የቀረበውን ረቂቅ ውሳኔ ከመጽደቅ የሚያከሽፈው ነገር ሊኖር አይችልም። እንግሊዞች በጣም የተጨነቁት በዋናው ኮሚሲዮን ላይ ከደገፉት አገሮች መካከል በመጨረሻው ሰዓት አንዳንዶቹ በአረቦች ተገዝተው ድምፃቸውን እንዳይለውጡ ነው። ባደረጉት ክትትል በሊቢያና በሶማሌ ጉዳይ የቀረበው ውሳኔ ሊወድቅ የሚችለው ላይቤሪያና ሃይቲ፣ ህንድና አውስትራሊያ እንደሚወስዱት አቋም ነው ብለው ጥርጣሬ አደረባቸው። አውስትራሊያ የኮመንዌልዝ አባል በመሆኑ በታላቋ ብሪታንያ መንግሥት ተጽዕኖ ከተቃዋሚነት ወደ ደጋፊነት ድምፁን እንደሚለውጥ ታወቀ። ሃይቲ የፈረንሳይና የአሜሪካ መንግሥታት በየፊናቸው ለሪፐብሊኩ ፕሬዝዳንት ማሳሰቢያ ልከው ስለነበረ ዋናው መልእክተኛ ሚስተር ሰንት ሎት የድጋፍ ድምፅ እንደሚሰጥ በተስፋ ይጠበቃል። ላይቤሪያ በኤርትራ ጉዳይ ድጋፉን ትቶ ትሪፖሊታንያንና ሶማሌን የሚመለከቱትን ውሳኔዎች ለመቃወም መዘጋጀቱ ታወቀ። እንግሊዞች ይህን እንደተረዱ ላይቤሪያ ከተቃዋሚነት ወደ አብስቴንሽን እንዲለወጥ አሜሪካኖች ተጽዕኖ እንዲያደርጉ ጠየቁ። የህንድ መልእክተኛ በዋናው ኮሚሲዮን ላይ ድምፅ ከመስጠት ስለተቆጠበ አሁንም በጠቅላላው ጉባኤ ላይ በዚህ አቋሙ ከቀጠለ ጉዳት አያመጣም። ነገር ግን በልማድ እንደታየው የህንድ አስተያየት የሚዋልል ስለሆነ ከአብስቴንሽን ወደ ተቃዋሚነት ለመዛዋር የሚያግደው ነገር አይኖርም የሚል ግምት ተወሰደ። ሰሞኑን የኔህሩ መንግሥት ባለሥልጣኖች ከአሜሪካ የጦር መሣሪያዎች በእርዳታ ለማግኘት በዋሽንግተን ንግግር በማድረግ ላይ በነበሩበት ጊዜ የስቴት ዲፓርትመንት ኃላፊዎች ለጠቅላላው ጉባኤ ስለ ጣሊያን ኮሎኒዎች ጉዳይ የቀረበውን ሪዞሉሽን ህንድ እንድትደግፍ መጠነኛ የሆነ ተጽዕኖ ማድረጋቸው ተሰምቷል። ይህ በአሜሪካኖች በኩል የተሞከረው ውጤት የሚሰጥ ከሆነ ቢያንስ የህንድ ድምፅ በዋናው ኮሚሲዮን ላይ እንደሆነው በአብስቴንሽን ይቀጥላል እንጂ ተቃዋሚ አይሆንም በማለት እንግሊዞች ተስፋ አደረጉ። በመጨረሻው ሰዓት አንድ ያልታወቀ አዲስ ነገር እንዳይፈጠር የታላቋ ብሪታንያ መልእክተኞች ልዩ ክትትል ሲያደርጉ በድንገት በኮሪደሩ ውስጥ የሃይቲ ዋና መልእክተኛ ሴናተር ሰንት ሎት ከአረቦች መልእክተኞች ጋር የተለየ ጭውውት ሲያደርግ አይተው ከፍ ያለ ጥርጣሬ አደረባቸው። ወዲያውኑ አሜሪካና ፈረንሳይ ፈጣን እርምጃ ስለወሰዱ በጥቂት ሰዓቶች ውስጥ የሃይቲ ሪፐብሊክ ፕሬዝዳንት በኒውዮርክ የመደበውን ዋና መልእክተኛውን በስልክ ጠርቶ ለቀድሞዎቹ የጣሊያን ኮሎኒዎች የቀረቡትን መፍትሄዎች በሙሉ በመንግሥቱ ስም የድጋፍ ድምፅ እንድትሰጥ ብሎ አዘዘው። ሴናተር ሰንት ሎት ከአገሩ መሪ በስልክ የተሰጠውን ትእዛዝ በታላቅ አክብሮት ተቀብያለሁ እያለ ቢያወራም የአረቦቹ ወገን ለመሆን ልቡ ስለከጀለ አንዳንድ ዘዴ መፍጠር ጀመረ። ከአሜሪካ መልእክተኞች ውስጥ ወዳጄ የሚለውን አንድ ሰው ከስብሰባው አዳራሽ ለብቻው ወደ ውጪ ጠራና በግል ሐሳቤን ላካፍልህ ይለዋል። የሃይቲ ፕሬዝዳንት ራሱ ስልክ ደውሎ የቀረበውን የውሳኔ ሐሳብ ደግፍ ብሎ ትእዛዝ ሰጥቶኛል። እኔ በራሴ በኩል አንድ ከፍተኛ የሆነ የሞራል ችግር አለብኝ። የአንድ ጥቁር አገር እንደራሴ ሆኜ እኔም ራሴ ጥቁር ሆኜ ጣሊያን የጥቁር አገሮች የሆኑትን ሊቢያንና ሶማሌን እንዲገዛ ድምፅ ስሰጥ በአፍሪካውያንና በእስያውያን ወገኖቼ ዘንድ ከፍ ያለ እፍረት ይሰማኛል። ከአገሬ መሪ የተሰጠኝን ትእዛዝ በትክክል መፈጸም ግዴታዬ መሆኑን አውቃለሁ። ነገር ግን በራሴ ላይ ከሚደርስብኝ ትዝብትና ውርደት ለመሸሽ ድምፅ መስጠት በሚጀመርበት ጊዜ ምክትሌን በወንበሬ ተክቼ ከጉባኤው አዳራሽ ቦታ በጣም ጥሩ ይሆናል ብዬ አሰብኩ። የኔ ምክትል መልኩ ወደ ፈረንጆቹ የሚቀርብ በትውልዱም ክልስ ስለሆነ በደረሰን ትእዛዝ መሠረት የሃይቲ መንግሥት ድጋፍ በኦፊሴል ሲያቀርብ ምንም አይነት ይሉኝታ አይሰማውም። በዚህ ዘዴ የተፈጸመ እንደሆነ አፍሪካውያንም ሆኑ እስያውያን እኔን ባለማየታቸው ቁጣቸው ሊበርድ ይችላል በሚል አነጋገር አሜሪካዊ ወዳጁን ደለለ። ይህ የዋህ አሜሪካዊ ለስሙ የላቲን አሜሪካ አገሮች ጉዳይ አማካሪዎች ከሆኑት ዲፕሎማቶች አንዱ ነው። ሴናተር ሰንት ሎት የነገረውን ምንም አይነት ጥርጣሬ ሳያድርበት
አሜን ብሎ በመቀበል በሃይቲ በኩል የሚያሳስብ ነገር የለም፣ ፕሬዝዳንቱ በስልክ ለዋናው መልእክተኛ ድጋፍ እንዲሰጥ ያስተላለፈው ትእዛዝ ይፈጸማል የሚል ዜና ለታላቋ ብሪታንያና ለፈረንሳይ መልእክተኞች ነገረ። ፈረንሳይና ላቲኖቹ ከአሜሪካው ዲፕሎማት በደረሳቸው ዜና በጣም ተደሰቱ። ያቺ በኮሪደር ውስጥ ያዩዋት የአረቦችና የሃይቲ መልእክተኛ ሹክሹክታ ከንክኗቸዋል። ሆኖም ሴናተር ሰንት ሎትስ የመሪውን ትእዛዝ ጥሶ የት ሊገባ ብሎ ማሰባቸው አልቀረም። በጠቅላላው ጉባኤ ላይ ድምፅ መስጠት ከመጀመሩ በፊት በእንግሊዞችና በአሜሪካኖች በኩል የተደረገው የደጋፊዎችና የተቃዋሚዎች ቆጠራ ተስፋ የሚሰጥ ሆኖ ተገኘ። ይኸውም የሃይቲ ወደ ደጋፊነት መራመድ፣ ኢትዮጵያ በትሪፖሊታንያ ጉዳይ ከተቃዋሚነት ወደ አብስቴንሽን መዛወር፣ የአባል አገሮችን 2/3 ድጋፍ ድምፅ ለማሟላት ሂሳቡ ትክክል ይመጣል። በተጨማሪም ላይቤሪያ ኢትዮጵያን ለመደገፍ ሲል ከተቃዋሚነት ወደ አብስቴንሽን ቢለወጥ ሪዞሉሽኑ እንዳይከሽፍ አንድ መጠባበቂያ ይኖራል ተብሎ ተስፋ ተደረገ።